ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲቭ በጣም አላለቀም ነው ፖይንቱ አላለቀም ነው። ግን በጣም ነው እንዲቋጠራችሁት። በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ፣ እንተዋወቃለን። ትፈራለህ፣ በጣም ነው የምትፈራው ይሄን ቲም። በበርንሌ እኔ ደግሞ በበርንሌ መች ተስፋ ቆርጣለሁ። በዌስት ሃም ምናምን እስከ መጨረሻው ታገላል። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታ በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁት ጨዋታ ምን አይነት ጨዋታ ነው? ጀምር ይዞም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ የዛሬው ጨዋታ አንቶኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። ስለ በቃ ዋንጫው መብላታችንን ቀርመ ነበር የምናረጋግጠው። ሳቪኒዮ አሪፍ፣ አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። ተስፋ አቻለኛ እኮ ስንበላው ግን ታይቶኛል። ኦሊቨር ግላዝነር ቴክ ዲስ፣ ጆን ፊሊፕ ማቴታ ዲስ፣ ኢስማኤል አሳር ዲስ፣ ካማዳ ቱ ኦፍ ዲስ ኤን ሁለት ቴማን አደም ዋርተን ለኳ ኤን ሪቸርድስ ቴክ ዲስ፣ ሂውዝ ቴክ ዲስ። በቀላሉ አንፋታም ስንል የውሸታችንን መስሏችሁ ነበር ወይ? ይሄ ነው ሲቲ አባቴ። አንድ ነገር አንፋታም፣ ንቅንቅ የለም። እስከ መጨረሻው ጠብታ ድረስ ነው መፋለመው። ምክንያቱም እኔም ማውቀው እሱን ነው። እስከ መጨረሻ ድረስ መፋለምን ነው። ምን አይነት ያበደ ጌም ነበር! 3-0 ከክሊንሺት ጋር ፓላስ ይከብዳል ምናምን። ዛሬ ነው ሰኞ ነው ማረጋግጠው እኔ ነኝ እኮ ሰውየው። እንዴት ብትደፍር ነው አንተ ሲቲ እንደዚህ ያናናኮ? ለማንኛውም በላንም አልበላንም ሲቲ እስከ መጨረሻው ጠብታ ድረስ እንደምንፋለም አሳይተናል። አሰላለፋችን አይታችሁ በጣም ደስ ብሏችሁ ነበር። አይ በቃ ጋርዲዮላ ተስፋ ቆርጧል። ተስፋ መቁረጥና ማንቸስተር ሲቲ የሚባል ነገር አይገናኝም። ምን ሆነ ነው አባቴ? እንደች ብሎ ተስፋ መቁረጥ የለም። ወደፊት እንሄዳለን። ፕሬዠሩ አሁንም አንተ ላይ ነው። በልቻለሁ ብለህ ሴሌብሬት ያለከውን ዋንጫ እንደገና ላብ አደርጋለሁ። ለማንኛውም ሲቲ ፋሚሊ እንኳን ደስ አላችሁ። ነግራችሁ ነበር አንድ ነገር አታማሩ ብዬ ነበረ። እንዳታማርሩ በድጋሚ ጋርዲዮላን ሁሌ እመኑት። በጣም ነው ደስ ያለኝ። በዚህ ስኳድ ያልጠበቅነው አይነት አሰላለፍ ነው ይዘን የገባ ነው። ኮንግራ ሲቲ ፋሚሊ እንኳን ደስ አላችሁ። ይመቻችሁ። ፓላስ ግን ማለት 3-0 የተሸነፈ አውቆ ነው። ምን ማለት ነው? ሲቲ በዚህ መሰለ በተጣለ ስኳድ ገብቶ 3-0 እንዴት ይሸነፋል? ክርስቲያን ፓላስ እኛ የምናውቀው ክርስቲያን ፓላስ 3-0 ይሸነፋል። በዚህኛው የሲቲ ቲም ኢግኖሪንግ ሌፍቱ ኢንግሌ ምናን እያጫወቱ ይሸነፋል። የምርኛ አሁን በእውነት እናወራ ከተባለ ማለት ነው የመጨረሻ ሳምንት ላይ ገብቷል። ከኛ ጋር ስትጫወቱ እንደዚህ ስርዓታችሁን ይዛችሁ ማትጫወቱ ከሆነ አሳያችኋለሁ። በፍጹም እኔ ማለት እንደሚወግሙብን እርግጠኛ ነኝ። ቀጣይ ከ3 ቀን ቀጥሎ ማለት ነው ኮንፈረንስ ሊግ አላችሁ። በስትክክል እዛ ሄዳችሁ መጫወት የምትፈልጉ ከሆነ ለኛ መልቀቅ አለባችሁ። ለሲቲ እንደለቀቃችሁ አሳያችኋለሁ። ማን የዛሬው ጨዋታ ላይ ጋርዲዮላ ለምን በቤንች ገባ ምናምን የሲቲ ደጋፊዎች ደንግጣችሁ ነበር። ፕሬሸሩን ከራሱ ላይ እየቀነሰ ነው። ይሄ መላጣ የመጨረሻ ማይንድ ጌሙን ማንም ሰው አይችለው። ማንም ሰው ማለት ፕሬሸሩን ከራሱ ላይ እየቀነሰ ነው። ገብቷችኋል? አሁን በቤንች ነው የገባው ምናምን ነገር ለታይትል ሬስ ውስጥ በቤንች የሚገባ አሰልጣኝ ነው ጋርዲዮላ። ምን አይነት ኮንፊደንስ ያለው ሰው ነው ምናምን ተብሎ አሁን በጣም ብዙ ነገር ነው የሚወራው ሙሉ ምሽቱን ማለት ነው። ገብቷችኋል? ቀጣዩ የኛ ቲም ነው፣ እኛ ላይ ነው ፕሬሸሩ የሚያደርገው። እኛ ግን አንሰማህም። ማን በቤንች በፈለግከው በሴቶቹ ግባ። ቀጣይ ደግሞ በሴቶቹ አንሰማህም ከዚህ በኋላ ገብቷላ። ሜንታሊቲ በጣም ሜንታሊ ማለት ነው ስትሮንግ የሆነ ቲም ነው ያለን። ከዚህ በኋላ ማንም ሰው ያስቆመናል። ፓላሶች ግን የሰራችሁትን ስራ ታገኛላችሁ የመጨረሻ ሳምንት ላይ። ኤዚ ያልደወለም ነበር እንዴ? ምን ነው ያስጠላል ብለሽ ስትጠብቂ ያልነበር? ያው ቢደውልማ ያስጥሉ ነበር። 3-0 ማለት ነው በ3 ጎል ልዩነት። ጎሉን ላበለጥኩሽ ተናግሬ ስለነበረ አይቆጨኝም። ቀለል ያለ ትሬኒንግ አልኩ። ቀለል ያለ ትሬኒንግ አሳየ። ፎደን አስገባው ብሎ ፔፕ ዴብሬናን ያስገባው የሚገራርም 2 አሲስት አደረገ። ሴሚኖ የሚገርም ፊኒሽ፣ የመጀመሪያው ፊኒሽ። ከዛ በኋላ ነው የተሰበሩት ራሱ ፓላሶች እንጂ አያገባባቸውም ነበር። በጣም የሚያስጠላ አዘጋግ ነበር የዘጉት። ማርሙሽ ሁለተኛ ጎል የሚገርም ጎል። አሁንም ፎደን የሚገርም አሲስት። ሶስተኛ ጎል ቼሪ ኬኒ አባት እንዴት አባቱ ከራሱ አፍ ተነስቶ ሄዶ እንደሰጠው እንደ ቲም በጣም የሚገርም ነበር። ሳቪኒዮም ጸደይ ነበር ዛሬ። አሪፍ አግብቷል፣ አሪፍ ተንቀሳቅሷል።
በቃ የፈለኳት ይቺን ነበር ይቺን አድርጊያለሁ። አሁን እሑድ ደግሞ ዋንጫዬን አነሳለሁ ማለት ነው። ከሁሉም በፊት የዋንጫ ጌም ስላለ ዋንጫው ይቀርማል። ስለዛኛው ዋንጫ ደግሞ እመለስበታለሁ። እመኑኝ ግን እስከ መጨረሻው ሳምንት እንደሚሄድ አትጠራጠሩ። የሆነ ነገር እንደሚፈጠር ደግሞ አይ ኖ ኢት። ግን የሚገርሙኝ ነበረ። አሁን ወደፊት አለቀ። ፓላስዬ የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ። ደገሙሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ ይሄ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለ። የምንም መጋጋጥ እጋጋጣሉ ብለህ ከሆነ አታስበው አንተ ጠቋራ። አንዳንዴ ደግሞ የለንደን ቲም ነህ ስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ። የጠቋራ ስብስብ ምንም ደርቢ የሚባል ነገር የለህም። አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ? ያለው አማራጭ ጎል ማግባት የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር ጅብ ነው። ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን። ግን ፓላስዬ ይህ ፕሪሚየር ሊግ አልተጠናቀቀም። ፔፕን አይታችሁት ከሆነ ሶስተኛውን ጎል ራሱ ስናገባ እንዴት እንደጨፈረ ከሁሉም በላይ ማለት ነው። እሱ ጎል ላይ ነው እየሰራ ያለው። ክሪስታል ፓላስ እመኑኝ አትመኑኝ አርሰናልን ያስጥለዋል። ከዛ በፊት በርንሊ ካላስጣለው ማለት ነው። ካይል ዎከር የክለቤ ሌጀንድ እንደዚህ ደጋግሜ ጠርቼ እንደማታሳፍረኝ አውቃለሁ። ጎል ዲፍረንስ ኦልሬዲ በልጠናቸዋል። ባይ ዘ ዌይ እኛ የሚከብድ ጌም ያለብን ቦርንማውዝ ነው። እሱንም አርሰናል በርንሊን የሚያሸንፍ ከሆነ ማያሸንፍም ከሆነ ሄደን እንደምንወጣው አልጠራጠርም። ማን ይሄ አንቢትን ስትሪካቸውን ሄደን እንደምናቋርጥላቸው እርግጠኛ ነኝ። ስለሚቋጠሩብን ራሱ እነሱ እንዲቃጠሉ ሲባል እናሸንፋለን። እመነኝ። ከበርንሊ እንኳን ካልጣሉ ከክሪስታል ፓላስ ፕራይም ባርሳ እንኳን ሊሸነፍ ይችላል። አይደለም አርሰናል አቻ መውጣት ማለት ነው። ክሪስታል ፓላስ አዌ ለምን በቤንች አይገባም? እንደዛሬ ለኛ መጀመሪያ እንደገባው አርሰናልን የማስጣል አቅም አላቸው። በሜዳቸው ከደጋፊዎቻቸው ጋር ረጃጅም ተጫዋች አላቸው። በዌፐን ይቀጡሃል። ኮርናም ቢው እንደምታዩት ጎል ዲፍረንስ በልጠናቸዋል። 43 ሆነናል። እኩል ጌም ተጫውተን ማለት ነው። በርንሊ ላይ እንኳን እነሱ 3 ማግባት ሲያቅታቸው ታያላችሁ። እኔ ዛሬ ፓላስ ላይ ያገቡት አልተጠናቀቀም። እናንተ ብቻ ኤዲት ስሩ። ኤዲት ላይ በርቱ። እሺ እንደበላችሁ ታስባችሁ እናንተን ተኙ ብዬ የኔ ማየት አይገርም። ለምንድን ነው ያዩት? አሁን እንኳን የእውነት እንቅልፌ እኮ መጥቷል። በኳሱ ምክንያት ነው የመጣው። ግን እንዴት እንደሚያስጠላ ጭራሽ እየተባባሰ ጎል ጨምሮ 3-0 አደረኩት። እሬ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደምታስጠሉ ግን ስነግራችሁ በጣም ነው የምታስጠሉት። እኔ ጀመር ከበርንማውዝ ጋር እኮ ጨዋታችሁን አይቻሉ። ኦን ጎል ራሳችሁ ላይ ታገባላችሁ ምናምን። እኔ እኮ የሆነ ነገር ተፈጥሮ ምናምን። አሁን ግን ያው መቼስ አርሰናል ዋንጫውን ሲበላ ብሩን ያገኙታል ይጠቅማችኋል ምናምን ብዬ አስቤ እኮ ገልቱ እንደሆናችሁማ አይቻሉ። አመቱ በቃ ሲጀምር ብቻ መፈክሩት። አመቱ ሲጀምር እቺን 3 እና 4 ሳምንት ከሁሉም ጋር ትደባደባለህ ምናምን። ኮንፈረንስ ሊግ ውርድ ባላችሁ ምንም አታውቁም ሲጀምር። እሬ በስመ አብ ደህና ደሩ ፈላው የዘንድሮን ብቻ ከጉድ ያውጣል። የዘንድሮን ከጉድ ያውጣል። እስከ 38ኛ ሳምንት የሚሄድ አይነት ነገር ሆኗል። ቋጠሯችን ይቀጥላል። የሚፈጠረው አይታወቅም። ክሪስታል ፓላስ ግን አሮን ነው ወያለውን የሚያስጥለው አይመስለኝም። እኔ ተስፋ ያለኝ በበርንሌ ነው። በቃ ምንም የሚያጡት ነገር ስለሌለ በበርንሌ ነው ተስፋ የምጥለው እንጂ ክሪስታል ፓላስ ፎጣ ነው። ያው 3-0 ተለጠለጠ። አይፈላው ሙሉ አመት ቋጥሬ ሙሉ አመት አረስኪ ውለታ መልስ በእናት 30,000 ሰው የሚይዝ ኮንሰርት እያዘጋጁልን ያሉት እና አስጌዴ እንዳቸው ምናምን ነፃ ሜዳ አረ ከጉድ አውጣን። እስኪ ያ ኮንሰርት መላቀሻ ይሆንላቸው። ተመልሻለሁ። ለማንኛውም በጣም ጠፍቼ ነበረ። በጠፋው ሰዓት ደግሞ አንፎሎ ያደረጋችሁ በጣም ይመቻችሁ። ዋው በጣም ድጋፋችሁ ይመቻል። ነገር ግን አሁን ተመልሻለሁ። ያው ስመለስ ታውቃላችሁ ያለውን ወደ ቦታው መላክ ነው የምፈልገው። ተስፋ አለ እስቲ 38ኛ ሳምንት ድረስ ይሄዳል። ግን ያው አድቫንቴጁ አርሰናል ላይ ነው ያለው፣ እጃቸው ላይ ነው ያለው። ወያሎች ጋር እና ያለን ብቻ ጎስተና የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎውን ቀንስ፣ ግሪን ቲ ጠጣ። ለካ አሉቲ እንዲቀልደኛ ነው እንዴ? እኔ አላቅም እንዲቀልደኛ ነው እዴ። እሺ አሉቲ ይሄ ያልሽው ፋይት አሁን ማለት ይሄ ያልሽው ፋይት እኛ ገብተን ነው የምናየው። ሲስትሽ ያልቃል እኮ
ሲስትሽ ይደወል። ከዛስ ምን ልናይ ነው እኛ? እንደ ባለፈው የለም አንበላም። የለም እንዴ ድፍረት! ይሄማ የሆነ ነገር እንትን ብለሽ ነው። አጋችሁ ሜን 3.3 ጎላችንን ይዘን ወደ ቀጣዩ ዙር ሊያባት በጣም ነው የሚቻለው። ሲቲዝንስ ሌትስ ጎ። በስመ አብ ፔፕ ምንድን ያሳየን? ተጫዋቾቻችን ለኤፍ ኤ ካፕ አርፈው ከዛ በላይ ደግሞ በቤንቾቻችን ብቃት ተደመን። ስታር ቦያችን ማን ኦፍ ዘ ማች ሆኖ 2 አሲስት አድርጉ። ዋሬ ጌም እቺ 3 ባዶ በቃ ይዛናለች ነው ምለ። አርሰናልም አለኝ የሚለው ጎል ተናስቶ 1 ጎል ብልጫ ሆኗል። ይሄ ነው ሲቲ አባታችሁ እኮ። እኔ እኮ እግዚአብሔር እንደምደረች ታሳዝኑኛል። አባታችሁ ለማንኛውም ሌትስ ጎ ሲቲዝንስ፣ እኛው ወደፊት እንገሰግሳለን። እነዚህ እየቋጠሩ እንደዚህ እየተዋረዱ ለጥ ይላሉ ማለት ነው። እኛ ግን ወደፊት በርንሌ አደራ እንሰጥሻለን። ካላሳፈርሽን ካልሆነ እኛ ተስፋ አንቆርጥም። ክሪስታል ፓላስም ላይ እንዲህ ለጥርጠኑ አሸንፈነዋል፣ ግን ለአርሰናል የሚያንስ አይመስለኝም። አሪፍ ተጫውቷል። ለማንኛውም ሌትስ ጎ ሲቲዝንስ፣ ኮፒ ሊንክ ፎሎ ምናምን እንዳይረሳ። መጫችሁ ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያደርግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውጡት። ወይኔ የተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈር ሆነ እኮ የቪዲዮ። ኧረ ወይኔ የተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ። ከንስያው በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ የሚመሩ ነው ይመስልህ? ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባህ አይደለ? ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላስነር ዶማራስ ገባህ? ለእናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ፣ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታሉ። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው። ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች ሲቲዝንስ አንዴ ለፎደን እግዚአብሔርን አንዴ ለፎደን ማለት ነው። ወደ አቋሟ የተመለሰችው ፊል ፎደን ማለት ነው። ዛሬ የሚገርም ብቃቷን ነው እያሳየችን ያለችው ማለት ነው። ኧረ በስመ አብ ምን አይነት ፐርፎርማንስ ነው እያሳየችን ያለነችው። ገና በፈርስት ሀፍ ማለት ነው ጨዋታውን ገለነዋል ማለት ነው ጋይስ። አሁን ከአርሰናል ጋር ያለን የጎል ልዩነት እኩል ነው። የነጥብ ልዩነት ደግሞ በ2 ጠቧል ማለት ነው ከማን ሲቲዝንስ ማለት ነው። ፊል ፎደን ትለያለሽ አባቢ። ኧረ በስመ አብ ይርግባና ተኛ ምድረው እያለ ማለት ነው። በጊዜ ጨዋታውን ገለነዋል። ይሄ ነው ሲቲ ከማን ሲቲዝን። ትምህርቴ ላይ እንደዚህ ተስፋ ባልቆርጥ የበደረስኩ ፓይለት አልሆንም ነበር እስካሁን። እናት ለምን ተስፋ ባልቆርጥ? ኧረ ተስፋ ቁረጥ በረከታላ። ትምህርት ላይ እንደዚህ ተስፋ ብታደርግስ እንዴት ደስ እንዳለኝ ማለት ነው። እንዴት ደስ እንዳለኝ ቁጭ ብለው እነሱ ይቋጥራሉ በልተነዋል ብለው ለሚያስቡት ዋንጫ። እኔ ደግሞ ቁጭ ብዬ 3 እያገባው ጎል ዲፍረንሱ ላይ በልጫቸዋለሁ። ይሄ ጎል ስኮርድ የሚሉት ብዙ ያገባ ከዚህ በኋላ 2ቱን ተጫውተ እኔ ባልጫወት አትደርስብኝም ማለት ነው። ለማንኛውም በዚህ ጨዋታ ስለማናወራ ፎደን ማን ኦፍ ዘ ማች ተብሏል። የሚገርም ቸርኪም ገብቶ እኔ ለማንም አላንስም ብሏል። ፎደንና ቸርኪ ለቦታቸው እየተወዳደሩ ነው የሚመስሉት። ኤኒዌይ ሁለቱንም ስፈልግ አጫውትልን። ሳቪኒዮም የመጀመሪያ የዚህ ሲዝን የፕሪሚየር ሊግ ጎሉን አስቆጥሯል ማለት ነው። ቸርኪ ገብቶ አሲስት ያደረገለት ኳስ በስመ አብ እንዴት ነው ያሳለፍክለት። አትሊስት በሜዳ በርንሊን አሸንፈ ዋንጫ ልታነሳ ያሰብከውን ነገር አክሽፌብሃል። እስቲ ስታሸንፍ እንደሆነ ደግሞ እናያለን። ለማንኛውም ስለምንችል ማለት ነው ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 ፕላስ 3-0 መሸነፍ ብቻ አይደለም፣ ሲቀልዱባቸው ሙሉ ጨዋታውን ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ እኮ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው
እንዴ ኳስ እኮ የሚባል ነገር ጠፍቶበታል እኮ። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 ወንዳ ወንድነት ሲለካ በማንቸስተር ሲቲ ነው ለካ። ይው 3 ጎል 3 ነጥብ። አሁንም ቢሆን ተስፋ አንቆርጥም። አብራችሁ ላመሻችሁ ቋጣሮች ቴንኪው እያለን ይሄን ወንዳ ወንድ ትምህርት ከኛ ቁጭ ብላችሁ ስላያችሁ እናመሰግናለን። ሲቲ ፎሬቨር ካሞን ሲቲ ሼር ኮፕሊንግ እንዳይረሳ። ሲቲዎች የት ናችሁ? ተስፋ አንቆርጥም። ትግሉ አላለቀም እንድንል ነው አይደል? አይ ሲቲ በርደሌን በግድ ካላበራችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እናልፋለን፣ እየተነፈስን ነው። እና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁን። እና ምንድን ነው አሁን መጨረሻችን? የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ። እና በርደሌን ካላበራችሁ ነው የሚመስለው ኬዙ። እንመን በግድ ከባድ ነው። ወስተና ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎውን ቀንስ፣ አንተ ድምፅህን ቀንስ፣ እንዳይሰማ እናቴን እንዳይሰማ። እንዴ አንተ ከተናደደ ሚስጥር ኪስ ውስጥ ነው የሚከት። እንዴ ምን ሆናል አሉት። እንፈልጋለን እንዴ ለጸብ ደግሞ እኔ አልፈልጎም እንዴ እሱ እኔም እኮ ፈልጓለሁ፣ ግን እኔ ጸባት ሐራም ነው። በዛ ላይ እናቴ ትቆጣኛለች ብዬ ነው እንጂ እኔ መፈልጓለሁ። ቀልድ ነው እንዴ ግን አሉት። ኪሎውን ቀነስ። በጣም ተመችቶኛል። እናቴ ይመችሻል አይደል? ስማ አርሰናል ዋንጫ ሲበላ አዎ ፈራለሁ ከቤት። አዎ አትወጣም፣ ኮቪድ ነው የምንሆንብህ። ኮቪድ አትወጣም ከቤት በቃ ኮቪድ ፍስሚ ኮቪድ ኳራንቲን በለው ኳራንቲን ትገባታለህ። አትወጣም በቃ አስጨንቅሃለሁ፣ እናስጨንቃለን። አዎ 22 ዓመት አዎ በቃ አዎ በቃ አዎ። ወይ አርሰናል ልታሳብደኝ ነው በቃ አርሰናል። የ10 ሚሊዮን ፓውንድ ቁማር እስካሁን አላበቃም። ሲቲዝንስ አሸነፍን ብለን ገና ክሪስታል ፓላስ ከአርሰናል ጨዋታ አለው። ኤኒዌይስ ዛሬ ደግሞ አሁን በዚህ ቪዲዮ ተጫዋቾቻችንን እናመሰግናለን። ፎደን 100 አሲስት ላይ ደርሷል። ሴሚኒዮና ማርሙሽ ማግባት ችለዋል እና ሳቪኒዮ ማግባት ችለዋል። ቼርኪ ከቤንች ተነስቶ ገና እንደገባ አሲስት ማድረግ ችሏል ማለት ነው። የሚገርም ድንቅ ጨዋታ። አላገባ ያሉ ተጫዋቾች እንዳለ ያገቡበት ምሽት በጣም ደስ የሚል ምሽት ነበር። እንደ ሲቲ ደጋፊ በጣም አስደሳች ነበር። ምክንያቱም ያስከፉን ተጫዋቾች እንዳለ ዛሬ ክሰውናል። እነ ሳቪኒዮ ማሪፍ እንቅስቃሴ ላይ ነበሩ። አይ ቲንክ መጨረሻ ላይ ተጎድቷል። ኤኒዌይስ የፎደንን አሲስት እንዴት አያችሁት? ሲቲዝንስ እኔ በጣም ወድጄዋለሁ። እስቲ እናንተን ኮሜንት ላይ ያስደስታችሁን ተጫዋች ኮሜንት ላይ ይፈልጋሉ። ይሄን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ።